ኢፍ ኤ ፖይንት ኮማ 1 ኮማ 2 እሺ ሪፍሌክትድ አንደር ኤ ላይን ቱ ዘ ፖይንት የሆነ ላይን አለ ሪፍሌክት ያተደረገ ላይን አለ ሪፍሌክተር ላይን ወይም ደግሞ ላይን ኦፍ ሪፍሌክሽን ወይም ደግሞ አዝ ሚረር ያልነው ማለት ነው። ወዴት ሄደ? ወደ 3 ኮማ 4 ሄደ ይለናል። ሶ ጥያቄው ምንድነው? which one of the following is the line of reflection ማለት ሶ ታስታውሱ ከሆነ የምንከተላቸው ሩሎች አሉ ብለናል። ሩልስ ያው ምናልባት ቻናላችን ያላያችሁ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ የሪፍሌክሽን የትራንስሌሽን እና የሮቴሽን ሙሉ ኖቱን ስለሰራ ነው የመጽሐፋችሁን ሙሉ ቪዲዮ ስለሰራ ነው እሱን ማየት ትችላላችሁ ማለት ነው። ግን ቀጥታውን ወደ ስቴፕ ነው የምንሄደው። ሶ ምንድነው ይሄኛው? ይችኛዋ ኤክስ ኮማ ዋይ ነች። ይችኛዋ ደግሞ ምንድነች? ኤክስ ፕራይም ዋይ ፕራይም ናች ማለት ነው። በጣም ማለት ሶ we need to find በመጀመሪያ ሚድ ፖይንት ላይክ እንደዚህ ነው። አሁን ጥያቄው እንደዚህ ሳምፕል በፊገር ሳምፕል ባሳያችሁ ላይክ እዚህ ሰራ ሳምፕል ያሳያችሁና እሺ ሶሪ ሂንቱ እንዲኖራችሁ ብዬ ነው። here is x axis ነው here is y axis ነው 1 ኮማ 2 ማለት ስለዚህ 1 እዚህ አካባቢ ነው እዚህ ጋር 2 ነው somewhere እዚህ አካባቢ የነበረ ፖይንት ወዴት ሄደ? እሺ ከዛ ደግሞ 3 ኮማ 4 ሄደ ነው የሚለን 3 ኮማ 4 ደግሞ 1 2 3 4 ነው። ይሄኛው ከፍ ቢል እንደዚህ አካባቢ ነው የሚሆነው። ሶሪ እቺኛዋን ቀይ ላርጋት በደንብ ልታያችሁ ማለት ነው። 3 ኮማ 4 1 2 3 4 እዚህ አካባቢ ነው ያለው ማለት ነው። እዚህ አካባቢ ሄደች ማለት ነው። ኦኬ somewhere ስለዚህ ላይን ኦፍ ሪፍሌክሽኑ ሊሆን የሚችለው እንዲህ ነው ማለት ነው። ላይን ኦፍ ሪፍሌክሽን ምክንያቱም ከዚህ እስከዚህ እና ከዚህ እስከዚህ ምንድነች ላይን ኦፍ ሪፍሌክሽን እኩል ነው። ይቺ ምን ትባላለች? ሚድ ፖይንት ብለናል አይደለ? ሚድ ፖይንት ሶ አንደኛ እሱ ሁለተኛ ደግሞ 90 ዲግሪ ይሰጣል ነው። ሶ አሁን ወደ እንትናችን ወደ ስራችን እንመለስ ማለት ነው። ኦኬ ሶ የመጀመሪያው ስራችን ምንድነው? ፋይንድ ዘ ሚድ ፖይንት ማለት ነው። ሚድ ፖይንቷን እናገኝ። ላይኑ ሪፍሌክት ያደረገባት ላይኗን ፓርት ስለምናገኛት ማለት ስለዚህ ሚድ ፖይንት ፎርሙላ ምንድነው? x1 ፕላስ x2 ኦቨር 2 ነው። እሺ ኮማ y1 ፕላስ y2 ኦቨር 2 እናደርጋለን። ሶ እዚህ ጋር ያለው መጠቀም እንደ x1 እንደ y1 ይሄኛውን ደግሞ እንደ x2 y2 መጠቀም ትችላላችሁ። ሶ ምን ይመጣል አሁን ይሄ 1 ፕላስ 3 ኦቨር 2 እናደርጋለን። 2 ፕላስ 4 ኦቨር 2 እናደርጋለን ማለት ነው። ስንት ይመጣል አሁን ይሄ? እሺ 4 ኦቨር 2 ኮማ ይሄኛው ደግሞ 6 ኦቨር 2 መጣ ማለት ነው። ሶ ስንት መጣ? 2 ኮማ 3 መጣ ማለት 2 ኮማ 3 ማለት የትኛዋ ፖይንት ናት? በኢሜጅ ካሳያችሁ እዚህ ጋር ማለት እዚህ ጋር ያገኘችው እቺ ማለት ላይኑ ኢንተርሴክት አድርጎባት የሚሄደው ማለት ነው። በጣም አሪፍ በጣም አሪፍ። ሌላኛው ስቴፕ 2 ደግሞ ምንድነው የምናደርገው? ፋይንድ ዘ ስሎፕ ይሄኛውን ስሎፕ እንፈልግና ፐርፔንዲኩላር ነው ስሎፕ እንወስዳለን ማለት ነው። ዋት ዘ ስሎፕ ኦፍ ቢትዊን በዚህ ፖይንት እና በዚህ ፖይንት የሚያልፍ ስሎፕ ምን ይመጣል? that means x1 y1 እንመላት ይችኛዋል x1 y1 እኩል ይሆናል 1 ኮማ 2 እንበለው 1 ኮማ 2 ነው። እሺ x2 y2 ደግሞ ማንን በለው 3 ኮማ 4 እንበለው። በጣም አሪፍ። ስለዚህ አሁን ስሎፕ ምንድነው? m which is equal to y2 minus y1 over x2 minus x1 ይመጣል። ስለዚህ 4 ሲቀነስ 2 እሺ ኦቨር 3 ሲቀነስ 1 ይመጣል። ስለዚህ 2 ኦቨር 2 which is equals to 1 መጣ ማለት ነው። ኦኬ ሶ m1 1 ከመጣ m2 ደግሞ ፐርፔንዲኩላሩ ደግሞ ስንት ይመጣል? 1 ኦቨር ኔጌቲቭ 1 ይመጣል which is equal to ኔጌቲቭ 1 ነው። ፐርፔንዲኩላር ከሆነ m1 ታይምስ m2 ስንት ስለሚሰጥ ኔጌቲቭ 1 ስለሚመጣ ማለት ነው። በጣም አሪፍ። ስለዚህ የላይን ኦፍ ሪፍሌክሽኑ ስሎፑን አገኘ ነው። አሁን ሚድ ፖይንቷ ማነች? ዋት ዘ ሚድ ፖይንት ሶሪ x1 y1 እንደ ሚድ ፖይንት ሊያገኝቸው አንጠቀም። ስለዚህ 2 እሺ ኮማ 3 ያለ ሌላ ደግሞ m ደግሞ ስሎፑ ደግሞ ስንት መጣ? ኔጌቲቭ 1 መጣ ማለት ነው። አሁን ኢኩዌሽን ኦፍ ሰለም ከዛ ሜክ ኢኩዌሽን ኦፍ እሺ ኤ ላይን ማለት ነው። ሶ ይሄ ማለት ምን ማለት ነው? y minus y1 equals to m into x minus x1 ማለት ነው። ኦሬዲ x1 እና y1 ተሰጠን m ኦሬዲ ተሰጠን። ሶ ምን ይመጣል አሁን ይሄ ማለት y minus 3 እኩል ይሆናል ኔጌቲቭ 1 into x minus 2 መጣ ማለት ነው። x minus 2 መጣ ማለት ነው። ሶ ስንት ይመጣል አሁን ይሄ y minus 3 equals to minus x plus 2 ይገባል። ሲገባ ኔጌቲቭን ፖዚቲቭ ያደርገዋል። ሶ ይችን ወደዛ በወስዳት ምን ይመጣል? y እኩል ይሆናል minus x plus
5 ይመጣል። ሰው ካስፈለገው ይችን ወደ 0 ይወስዳት ምን ይመጣል? y + x which is equals to 5 ይመጣል። ካስፈለገ ሪአሬንጅ ከሆነ x + y እኩል ይሆናል 5 ማለትም ይቻላል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ላይን ይሄ ምን ይባላል? ይሄ ላይን ኦፍ ሪፍሌክሽን ማለት ነው። ላይን ኦፍ ሪፍሌክሽን ማለት ነው። በጣም አሪፍ። እሺ ሶ ቾይሶች ከተሰጡን ቾይሶች ውስጥ x + y = 5 ኦር ኤ መሆን ይችላል። ኤ መሆን ይችላል። ለምን እኛ ያልነው x + y = 5 አይደል ያለው ማምጣት ነው። ወደዚህ ምን እናደርገዋለን? x + y - 5 = 0 መሆን ይችላል። ሶ ምንም ችግር የለበትም ማለት ነው። በጣም አሪፍ። እሺ እንቀጥላለን።